ሰላም ሰላም ውድ የእውቀት አድማስ ቤተሰቦች ሰላማችሁ ይብዛ። እንዴት ናችሁ? በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች ትምህርቶችን በኢሞ፣ በቴሌግራም፣ በዋትሳፕ እና በጉግል ሚት ከጀማሪ እስከ ከፍተኛ ያሉ ተማሪዎችን እያስተማር እንገኛለን። ስለሆነም በየትኛውም ዓለም ሆናችሁ መማር የምትፈልጉ ፕላስ 251ን እያስቀደማችሁ በ978 40 92 73 ደውላችሁ በመመዝገብ በቀጥታ መማር ትችላላችሁ። ዛሬ ይዤላችሁ የመጣሁት ፊደላትን መጀመሪያ እያስቀመጥኩኝ ከፊት ከፊታቸው ደግሞ በእነሱ የሚጀምር ቃል እየመሰረትን የምናነብ ነው የሚሆነው። ስለዚህ ሁላችሁም ሀሳባችሁን ሰብስባችሁ ደብተርና እስክሪብቶ ይዛችሁ እንዲሁም ቪዲዮን እያቆማችሁ በመጻፍ ተከታተሉኝ። ወደ ክላሳችን ሳልፍ እዚች ጋር ሀን እናገኛለን። በሀ የሚጀምር ቃል መስርቱ ብንባል ሀገሬ፣ ሀገሬ፣ ሀገሬ። ሀና ገ ከየቤተሰባቸው መጀመሪያ፣ ሬ ከረቤተሰብ አምስተኛ። እነዚህ ሶስት ፊደላት በአንዴ ስናጣምራቸው ሀገሬ የሚል ትርጉም ያለው ቃል ይሰጡናል ማለት ነው። ስለዚህ በሀ የሚጀምር ቃል ሀገሬ የሚል መመስረት ቻል ማለት ነው። እዚች ጋር በን እናገኛለን። በርበሬ፣ በርበሬ፣ በርበሬ። በ ከበቤተሰብ መጀመሪያ ናት። ር ከረቤተሰብ ስድስተኛ። አሁንም በ ከበቤተሰብ መጀመሪያ፣ ሬ ከረቤተሰብ አምስተኛ። በአንድ ላይ እነዚህ አራት ፊደላት በርበሬ፣ በርበሬ የሚል ቃል ይሰጡናል ማለት። ስለዚህ በበ የሚጀምር ቃል መስርቱ ብንባል በርበሬ የሚል ቃል መመስረት እንችላለን ማለት ነው። ከዚች ጋር ለን እናገኛለን። በላይ የሚጀምር ቃል መስርቱ ብንባል ለምለም፣ ለምለም፣ ለምለም። ለ ከለቤተሰብ መጀመሪያ ናት። ም ከመቤተሰብ ስድስተኛ። አሁንም ለ ከለቤተሰብ መጀመሪያ፣ አሁንም ም ከመቤተሰብ ስድስተኛ። በአንድ ላይ እነዚህ አራት ሆሄያት ለምለም፣ ለምለም የሚል ቃል ይሰጡናል ማለት። ስለዚህ በለ የሚጀምር ቃል ለምለም የሚል አገኘን ማለት ነው። ከዚች ጋር ተን እናገኛለን። በተ የሚጀምር ቃል መስርቱ ብንባል ተስፋዬ፣ ተስፋዬ፣ ተስፋዬ። ተ ከተቤተሰብ መጀመሪያ ናት። ስ ከሰቤተሰብ ስድስተኛ። ፋ ከፈቤተሰብ አራተኛ። የ ከየቤተሰብ አምስተኛ። በአንድ ላይ እነዚህ አራት ፊደላት ተስፋዬ፣ ተስፋዬ የሚል ቃል ይሰጡናል ማለት ነው። ስለዚህ በተ የሚጀምር ቃል ተስፋዬ የሚል አገኘን ማለት ነው። ከዚች ጋር መን እናገኛለን። በመ የሚጀምር ቃል መስርቱ ብንባል መሰረት፣ መሰረት፣ መሰረት። መናሰ መሰናረ ከየቤተሰባቸው መጀመሪያ፣ ት ከተቤተሰብ ስድስተኛ። በአንድ ላይ እነዚህ አራት ሆሄያት መሰረት፣ መሰረት የሚል ቃል ይሰጡናል ማለት ነው። ስለዚህ በመ የመሰረት ነው ቃል ማን ነው ማለት ነው? መሰረት ይሆናል ማለት ነው። ከዚች ጋር ቸን እናገኛለን። በቸ የመሰረት ነው ቃል ቸኮለ፣ ቸኮለ፣ ቸኮለ። ቸ ከቸ ቤተሰብ መጀመሪያ ናት። ኮ ከከቤተሰብ ሰባተኛ። ለ ከለቤተሰብ መጀመሪያ። እነዚህን ሶስት ሆሄያት በአንድ ላይ ቸኮለ፣ ቸኮለ የሚል ቃል ይሰጡናል ማለት ነው። ስለዚህ በቸ የሚጀምር ቃል መስርቱ ብንባል ቸኮለ የሚል ቃል መመስረት እንችላለን ማለት ነው። ከዚች ጋር ሰን እናገኛለን። በሰ የሚጀምር ቃል መስርቱ ብንባል ሰሚራ፣ ሰሚራ፣ ሰሚራ። ሰ ከሰቤተሰብ መጀመሪያ ናት። ሚ ከመቤተሰብ ሶስተኛ። ራ ከረቤተሰብ አራተኛ። በአንድ ላይ ሰሚራ፣ ሰሚራ የሚል ቃል መሰረት ማለት ነው። ስለዚህ በሰ የሚጀምር ቃል መስርቱ ብንባል ሰሚራ የሚል ቃል መመስረት እንችላለን ማለት ነው። ከዚች ጋር የን እናገኛለን። በየ የሚጀምር ቃል መስርቱ ብንባል የኔነህ፣ የኔነህ፣ የኔነህ። የ ከየቤተሰብ መጀመሪያ ናት። ኔ ከነቤተሰብ አምስተኛ። ነ ከነቤተሰብ መጀመሪያ። ህ ከሀ ቤተሰብ ስድስተኛ። በአንድ ላይ እነዚህ አራት ሆሄያት የኔነህ፣ የኔነህ የሚል ቃል ይሰጡናል ማለት ነው። ስለዚህ በየ የሚጀምር ቃል የኔነህ የሚል ቃል አገኘን ማለት ነው። ከዚች ጋር ረን እናገኛለን። በረ የሚጀምር ቃል መስርቱ ብንባል ረመዳን፣ ረመዳን፣ ረመዳን። ረና መ ከየቤተሰባቸው መጀመሪያ፣ ዳ ከለቤተሰብ አራተኛ፣ ን ከነቤተሰብ ስድስተኛ። በአንድ ላይ እነዚህን አራት ፊደላት ስናጣምራቸው ረመዳን፣ ረመዳን የሚል ቃል ይሰጡናል ማለት ነው። ስለዚህ በረ የሚጀምር ቃል መስርቱ ስንባል ረመዳን የሚል ቃል መመስረት እንችላለን ማለት ነው። ከዚች ጋር ነን እናገኛለን። በነ የሚጀምር ቃል መስርቱ ብንባል ነፋስ፣ ነፋስ፣ ነፋስ። ነ ከነቤተሰብ መጀመሪያ ናት። ፋ ከፈቤተሰብ አራተኛ። ስ ከሰቤተሰብ ስድስተኛ። በአንድ ላይ እነዚህ ሶስት ሆሄያት ነፋስ፣ ነፋስ የሚል ቃል ይሰጡናል ማለት ነው። ስለዚህ በነ የሚጀምር ቃል ነፋስ የሚል ይሆናል ማለት ነው። እዚች ጋር ሸን እናገኛለን። በሸ የሚጀምር ቃል ሸለቆ፣ ሸለቆ፣ ሸለቆ። ሸና ለ ከየቤተሰባቸው መጀመሪያ ናቸው። ቆ ከቀቤተሰብ ሰባተኛ። በአንድ ላይ ሸለቆ፣ ሸለቆ የሚል ቃል ይሰጡናል ማለት ነው። ስለዚህ በሸ የሚጀምር ቃል ሸለቆ የሚል እናገኛለን ማለት ነው።
ከዚች ጋር አን እናገኛለን። በአ የሚጀምር ቃል መስጡ ብንባል አ ለ ኸ ኝ አለኸኝ አለኸኝ። አ ለና ኸ ከየቤተሰባቸው መጀመሪያ ኝ ከኘ ቤተሰብ ስድስተኛ በአንድ ላይ እነዚህ አራት ፊደላት አለኸኝ የሚል ቃል ይሰጡናል ማለት ነው። ስለዚህ በአ የመሰረትነው ቃል አለኸኝ ይሆናል ማለት ነው። ከዚች ጋር ቀን እናገኛለን። በቀ የመሰረትነው ቃል ቀሚስ ቀሚስ ቀሚስ። ቀ ከቀ ቤተሰብ መጀመሪያ ናት። ሚ ከመቤተሰብ ሶስተኛ፣ ስ ከሰቤተሰብ ስድስተኛ በአንድ ላይ ስናጣምራቸው ቀሚስ ቀሚስ የሚል ቃል ይሰጡናል ማለት። ስለዚህ በቀ የሚጀምር ቀሚስ የሚል አገኘን ማለት ነው። ከዚች ጋር ከ እናገኛለን። በከ የሚጀምር ቃል መስጡ ብንባል ከተማ ከተማ ከተማ። ከእናተ ከየቤተሰባቸው መጀመሪያ ናቸው። ማ ከመቤተሰብ አራተኛ በአንዴ ስናጣምራቸው ከተማ ከተማ የሚል ቃል ይሰጡናል ማለት ነው። ስለዚህ በከ የሚጀምር ቃል ከተማን አገኘን ማለት ነው። የዛሬ ክላሳችን ይህን ይመስላል። ቪዲዮን እያያችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። በአጭር ጊዜ ማንበብና መጻፍ የምትፈልጉ ደግሞ ስልክ ቁጥራችን ከቪዲዮ በታች ስላለ በኢሞ፣ በቴሌግራም፣ በዋትሳፕ እና በጉግል ሚት ደውላችሁ በመመዝገብ በቀጥታ መማር ትችላላችሁ ማለት ነው። በቀጣይ በሌላ ክላስ እስክንገናኝ ድረስ ሰላማችሁ ይብዛ። ሰላም ሁኑ። ቻው